ከዛ በተጨማሪ ያለው ነገር ግን ያው ጨርሰናል ከሷም ጋር ዓለም ሌላ መስሎ የኔ ውድ ቆንጆ ባል ወይኔ ለልጄ እናት ሁሉንም ነገር አድርጌ ጨርሻለሁ ተገላግያለሁ ያለው አብርሃም አሁን ላይ ደግሞ ሁለተኛ ሚስቱ የሆነችውን ወይም ውሽማውን ከሀገር አውጥቶ ሁለተኛ ትዳር ሊይዝ መሆኑን አረጋግጠናል ማለት ነው። ከሰሞኑ እያንዳንዱን ነገር ሲያደርግ የነበረው አንድ በአንድ ሁሉንም ነገር አስተካክሎ ከጨረሰ በኋላ ከሄርሜላ ጋር ከሀገር ወጥተው ሄርሜላ ሊያገባት መሆኑን ነው አሁን ላይ እየሰማን ያለ ነውና ይህንን ነገር ለማድረግ ነው የሰሞኑ ሽርጉድ ማለት ነው። ብዙዎቻችሁ ግልጽ ከሆነላችሁ ከዚህ ነገር ጀርባ በጣም ብዙ የተደበቁ ነገሮች አሉ። በመጀመሪያ ደረጃ ማለት ነው አብርሃም ከሄርሜላ ጋር ከሀገር የመውጣቱን ፕሮሰስ የጀመረው ከዛሬ 2 ወር በፊት ነው። ከዛ ከቻይና ከተመለሰ በኋላ የሄርሜላን ፕሮሰስ እያፋጠኑላት ምናምን ነበርና በመሃል ሄደ መጣ ምናምን እያለ ያለው ከልጁ መራቅ ከልጁ ለመራቅ ስለማይፈልግ ብቻ ነው። በቃ እውነታው ይሄ ነው በነገራችን ላይ ማለት ነው። ምናልባት ከሩታ ጋር ሰላም ካልሆንኩኝና በአግባቡ ይሄንን ጉዳይ ማልጨርስ ከሆነ ከልጅ ታርቀኛለች የሚል ትልቅ ስጋት አለው። ምንም እንኳን ከሄርሜላ ጋር መሆን ቢፈልግም እንደ አባት ከልጁ ጋር ማስተካከል ያለበትን ከልጁ ጋር የሚገናኝበትን ኮኔክሽኖቹን ማጣት ስለማይፈልግ ነው እስከዛሬ ድረስ እየተመላለሰ ምን እያለ ዋጋ ሲከፍል የነበረው ማለት ነውና ትላንትና ያው ሁላችሁም ተመልክታችኋል። ሩታን ለማስነጨት እየሄደበት ያለው ርቀት ማለት ነው። ሲጀመር ወስነ ጨርሰ ምናምን ነው ሻንጣን ልትወስድ ሻንጣን የሚጎትትልህን ሰው ጭምር ይዘህ የመጣኸውና አሁን እዛ ጋር እሷ እንዳስወጣችህ ምናምን አክት ማድረግ ምናምን ይሄ ጭራሽ የሌለ ነገር ነው። ሁሉም ሰው ባል እኔም ማታ በዚህ ጉዳይ ላይ በደንብ ሐሳቤን ሰጥቼ ሁሉም ሰው ሐሳብህ ምን አይነት እንደሆነ በደንብ ተረድቶታል። ይሄንን ሐሳብህን አቁመ ማለት ነው በቃ ዘና ብለህ ህይወትህን ኑር ከዚህ በኋላ ማለት ነው። እኔ አንድና አንድ እየደበረኝ ያለው ነገር ከምታደርጉት ነገር በላይ ማለት ነው ልጅቷን ለማስጨነቅ ልጅቷን ለመረበሽ የምትሄዱበት ርቀት ነው ደስ የማይለው ማለት ነው። ስትተዋችሁ መተው አትችሉ። በቃ የሆነ የራሴን ህይወት መኖር እፈልጋለሁ ወይም ብላ ከእናንተ ለመራቅ ለመሸሽ ስትሞክር ተከታትላችሁ እየመጣችሁ ምናምን ሰላሟን የምትነሷት ነገር ምናምን እንጂ መኖር ትችላለች እኮ ማንም ማለት ነው። ማንም ሲበቃው ይበቃዋል ብሏል። ያ ማነው አርቲስቱ ሳምሶን ታደሰና ሁሉም ሰው ሲበቃው ይበቃዋልና ሁሉ ጊዜ በአንተ ምክንያት እያለቀሰች ራሷን እየጎዳች ምናምን የምትኖርበት ጊዜ አብቅቷል። እኔ እንደዚህ ጠንካራውና ስላዩአት ራሱ ደስተኛ ነኝና በቃ ሌላ ምንም ሰበብ መደርደር ወደዚህ ወደዛ ማለት አያስፈልግም። እቅዳችሁ ግልጽና ግልጽ ነው እንዳልኳችሁ ነው። ከሀገር ወጥተው ትዳር ሊመሰርቱ እንደሆነ ገብቶናል ማለት ነው። እሷም ከሰሞኑ ባሌ የምትልበት ዋነኛው ምክንያት ፉል የሆነ ኮንፊደንስ ስለሰጣትና ቃል ስለገባላትም ጭምር ነው ማለት ነው። ይሄንን ነገር ሁላችሁም እንድታቁ። ከዛ ውጪ የሆኑ ጭምጭምታዎች አሉ። የዚህን ያክል ርቀት እንዴት ሊሄድ ቻለ ምናምን እያለን ሁላችንም ጥያቄዎችን እናነሳለን እና እኔ እርግጠኛ መሆን ባልችልም ሄርሜላ እርግዝና ምናምን የሚባሉ ነገሮችንም እየሰማው ነው ያሉት። በቃ አሁን ላይ ወደዛ እንዳይመለስ እሷ በብዙ አይነት መንገዶች ምናምን ልትይዘው ትሞክራለች ሁላችንም እንደምናውቀው ማለት ነው። እና ምናልባትም ብዙዎቻችን ላናቅ እንችላለን ላይገባን ይችላል። ግን እንደዚህ አይነት ነገርም እየተወራ ነው። እኔም እርግጠኛ አይደለሁም። ትላንትና ነው የሰማሁት እና አረጋግጬ እነግራችኋለሁ ብዬ ነበረ። ግን ስለዚህ ነገር ፉል የሆነ ማብራሪያ ሊሰጠኝ የሚችል ሰው አላገኘውም። ግን እንደዚህ አይነት ነገር እንዳለ እየሰማሁኝ ነው። ያው እንደብቀው ቢሉትም የሚደበቅ አይነት ነገር ስላልሆነ የጊዜ ጉዳይ ነው። በጊዜ ሂደት ይህንን ነገር እኛም ማወቃችን አይቀርም ማለት ነው። ለማንኛውም ግን አሁን ላይ ከሁሉም ነገር ነፃ ሆኛለሁኝ እና በቃ ከዚህ በኋላ በሸነና ማለት እንችላለን። ህዝቡ አይቷል፣ እውነቱን ተረድቷል። ማድረግ የሚገባኝን ነገር አድርጌያለሁኝ። በስሟም ቤት ገዝቼላታለሁኝ፣ መኪናውንም ገዝቻለሁኝ፣ ለልጄም የሚያስፈልገውን ነገር አድርጌያለሁኝ። ከዚህ በኋላ ከሄርሜላ ጋር እንደፈለኩ ብሆን እንዳትጠይቁኝ አይነት ነገር ነው እንግዲህ እንደተረዳ ነው እንዳየነው ከሆነና ለማንኛውም እስኪ ካዋጣችሁ ያዝልቅላችሁ ነው የኔ ሐሳብ። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። ብዙዎቻችሁም በቃ አለ አይደለ ይሄ ነገር ስልችት እያላችሁ እንደሆነ ነው ከሰሞኑ እየሰራሁት ባለው ቪዲዮ እየተረዳሁኝ ያለሁት እና
እውነታውን አምነን መቀበል መቻል አለብን። በቃ እውነታው አብርሃም ከሄርሜላ ጋር ተመችቶታል። እኔ እንዴት አድርጋ ገጭታው ይሁን አላውቅም፣ ይገጭጫቸውና ግን በቃ ይሄንን ሁሉ የገነባውን ነገር በአንድ ጊዜ ትቶ ወደ እሷ እንዲያዘነብል ያደረገችበት መንገድ አይኖ አላቅም ብቻ ማለት ነው። ግን ሁሉ ጊዜ ያው አሳቢ ምናምን መስላ እኔ እንዲከፋ አልፈልግም ምናምን እንደዚህ አይነት እንዲከፋ አልፈልግም። እኔ አይዋጥልኝም። እግዚአብሔርን የሰው ቤት ትዳር እያፈረሱ እንዲከፋ አልፈልግም። እኔ ያዝነ ማየት አልፈልግም ምናምን የማያስኬድና ምንም አዋጭ ያልሆነ መንገድ ነውና ያው በስተመጨረሻም በጣም ጥረሻል በነገራችን ላይ ማለት ነው። ምን አለ ይሄ ኢነርጂሽ፣ ምን አለ ይሄ ፍላጎትሽ ለጥሩ ነገር ቢሆን ብዬ ነው እንደኔ ያሰብኩት። እና በጣም ጥረሻል፣ በጣም ብዙ ነገር ተብለሻል፣ ብዙ ዋጋ ከፍለሻል። በስተመጨረሻም እንዴትም ብለሽ በእጅሽ አስገብተሻል። እግዚአብሔርን እኔ ኧረ በስመ አብ። እና አሁን አንቺን አይተው እኔ ሌሎች ሴቶች እንደዚህ አይነት ነገር ውስጥ እንዳይገቡ ነው አሁን ትልቁ ስጋቴ ማለት ነው። ምክንያቱም እንዲህም ይቻላል የሚል ነገር ነው አሁን ለሌሎች ሰዎች ራሱ እያሳየሽ ያለሽው ማለት ነው። እና አሁን ላይ ትዳር ያላችሁ ሴቶች ባሎቻችሁን እንዴት መጠበቅ እንዳለባችሁ መቼስ ከዚህ በኋላ አይነገራችሁም። ራሳችሁን ሬዲ አድርጎ እንደዚህ በፈጣጣው ተገብቶ የሰው ባል ይዞ እየተወጣ ነውና ነቅታችሁ መጠበቅ እንዳለባችሁ መርሳት የለባችሁም ማለት ነው። ለማንኛውም አብርሽም አሁን ላይ ይህንን ጉዳይ ከጨራረሰ በኋላ በባለፈው ሄዶ አንዳንድ ጥናቶችን አድርጎ ለመመለስ ይመስለኛል እና አሁን ላይ ለሁለቱም ፕሮሰሶቹ አልቋል ይመስለኛል። ስለዚህ ከዚህ በኋላ ሩታን ለማበሳጨት ሆን ብሎ በጣም ብዙ ነገሮችን ሊያደርጉ ይችላሉ። ሁላችንም መረዳት ያለብን ነገር ይሄ ነው። አሁን እንደዚህ ጨርሰናል ምናምን ብለው የሚተው መስሏችሁ ከሆነ ተሳስታችኋል። እግዚአብሔርን ምንም የሚተውት ምናምን ነገር የለምና እሷም ራሷን ሪዲ ማድረግ መቻል አለብሽ። በቃ ሆን ብለው አንቺን ለማበሳጨት በጣም ብዙ ነገሮችን ሊያደርጉ ይችላሉ። እሱ በእርግጥ ላያደርግ ይችላል፣ ግን እሷ ደግሞ ሆን ብላ ማለት ነው ከአንቺ እንደወሰደች ጀግንነቷን ለማሳየት እንደቀማችሽ ለማሳየት ብዙ ነገሮችን ልታደርግ ትችላለች። ይሄንን ደግሞ ከዛሬ ነው የሚጀምሩት ማለት ነው። እመኑኝ ዛሬ አሁን በሄርሜላ ቻናል የሚለቀቅ ቪዲዮ ይኖራልና ሆን ብለው ሩታን ለማብሸቅና ለማበሳጨት ወሰድኩብሽ እንደው ምን ታመጫለሽ ለማስባል የምታደርገው ነገር እንደሚኖር አትጠራጠሩ። በቃ ይሄንን መቼም ቢሆን ራስሽን ዝግጁ አድርገሽ ነው መጠበቅ መቻል ያለብሽ እና ምንም መሆን እንደማትቺ ህይወት እንደሚቀጥል ራስሽን ቅብረረር አድርገሽ ምናምን ማስቀጠል እንደምትቺ ልጅሽን ቀብረር አድርገሽ መያዝ እንደምትቺ በደንብ ማሳየት እንዳለብሽ ነው እንደኔ የሚሰማኝና ለሁሉም ነገር እንግዲህ ራሳቸውን ሬዲ አድርጉ። ከዛ ውጪ እንደሚባለው አሁን እዚህ ጋር እየተወራ ያለው ከጀርባ እየተናፈሰ ያለው ነገር እውነት ከሆነ እንግዲህ በአጭር ጊዜ ውስጥ የሁለት ልጆች አባት ሊሆን ነው እየተባለ ነውና እንግዲህ ያርግልህ ከማለት ውጭ ሌላ ምን እንላለን? እግዚአብሔርን ብቻ ያሳዝናል። ግን የእውነት ምንም ይሁን ምንም በጣም ብዙ ነገሮችን ስላለፋችሁ የእናንተ ነገር ታውቃላችሁ። ሁሉንም ሰው ይሸክከዋል። አሁን ብዙ ሰው በየትኛውም አይነት መስፈርት በቃ አብራችሁ እንድትሆኑ ነው። መሀላችሁ ላይ የተፈጠሩትን ነገሮች ራሱ ማየት አይፈልግም። በቃ ይሆናል አይደለ? ሁለታችሁም ያጠፋችሁትን ጥፋት ራሱ ማየት አይፈልግም እና ብቻ እናንተ አይሆንም። እኔ በቃ አዲሱ ሞዴል ተመችቶኛል ካልክ እንግዲህ ምን ይደረጋል? ይመችህ። ለማንኛውም ያው ምሽት ላይ በሄርሜላ ቻናል የሚለቀቅ ቪዲዮ ይኖራል ማለት ነው። እንደተለመደው መተን ሀሳባችንን እንሰጣለን። ወዳችኋለሁ። ይመቻችሁ።